የተዘጋባችሁን ሁሉ አማኑኤል ይክፈትላችሁ። የሚከፍተውን መልአክ ይላክላችሁ። በተዘጋባችሁ ነገር ሁሉ ታላቁ መልአክ ቅዱስ ገብርኤል ይምጣላችሁ። የኛ ነገር እንዲከፈት እግዚአብሔር ወደ ልመናችን ሲያዘነብል፣ እግዚአብሔር ወደ ጸሎትሽ ሲመለከት የሚከፍተውን መልአክ ይልከዋል። ስሙ ደግሞ ገብርኤል ነው። ታማኝ የሆነ አገልጋይ የሚከፍት ብቻ አይደለም፣ ከገባንበት ጥልቅ ጉድጓድ ውስጥ የሚያወጣ ታላቅ መልአክ ነው። የልጅ በር የተዘጋባችሁ በልጅ ናፍቆት ለምትሰቃዩ የሚያበስረውን መልአክ ሲልክልህ ወንድ ልጅ ትወልዳለህ። የሚያበስረውን መልአክ እግዚአብሔር ወደ ሕይወታችሁ ሲልክ ገብርኤል ሲመጣ የመጀመሪያው ብስራት የመጀመሪያው ዜና እንዲህ የሚል ነው፣ ትጸንሳለህ፣ ትወልዳለህ፣ የተዘጋው ነገር ተከፍቶልሃል። በጣም የሚገርማችሁ አንድ የዋህና ደግ የሆነ መልአክ አለ። ዛሬ በቤቱ ተሰብስበናል። መታሰቢያነቱ ለቅዱስ ገብርኤል የተሰጠ ይሄ ቤተ መቅደስ ቅዱስ ገብርኤልንስ የምትወዱት ቅዱስ ገብርኤል የደረሰላችሁ እስቲ እጆቻችሁን አንሱና አሳዩኝ። እኔ ቅዱስ ገብርኤል ደርሶልኛል፣ ከእሳት አውጥቶኛል፣ ከአደጋ ጠብቆኛል፣ ከተለያየ መከራ ከተለያየ ፈተና ጠብቆናል የምትሉ እስቲ ቅዱስ ገብርኤል ውለታው እንዳትረሱ ከፍ አድርጋችሁ አሳዩኝ። ዛሬም ይሄ መልአክ ይቁምላችሁ። ጠላቶቻችሁ በመንገዳችሁ ቀድመው እንዳያጠቋችሁ ይሄ መልአክ በፊታችሁ ይቅደምላችሁ። እሱ ሲቀድም የጠላትን እንቅፋት ከመንገድ ላይ ያነሳልሃል። ገብርኤል ሲቀድም የሚነደውን እሳት ያጠፋልሃል። ገብርኤል ሲቀድም የተጎፈረውን ጉድጓድ ይደፍንልሃል፣ የመርዙን ብልቃጥ ይደፋልሃል። ገብርኤል ሲቀድም በአራት አቅጣጫ የከበቡ ጠላቶች መካከል አንተን የሚያሾልክ መልአክ ስለሆነ ይሄንን መልአክ ከቤት ስትወጡ እንዲበሉ ገብርኤል አንተ ቅደምልን በሉት፣ እሱ ይቅደምላችሁ። ደርሶልናል ብላችኋል። አሁንም ቅዱስ ገብርኤል በመከራችሁ ይድረስላችሁ። ያንቺ የተዘጋ ነገር ውስጥ የጌታ መልአክ ዛሬ ይገባል። ቅዱስ ገብርኤል አንተ የተዘጋ ነገር ውስጥ ይገባል። ቅዱስ ገብርኤል ነገር ሊለውጥ፣ እስራት ሊፈታ፣ ከጨለማ ሊያወጣ፣ ከጠላት ሊያስመልጥ ዛሬ ወደ ቤታችን ይምጣልን። ይሄ መልአክ ከእናንተ ቀድሞ ቤታችሁ ይግባላችሁ። እኔ እሱን መከተል ሲጀምር በሮች ሁሉ ተከፈተዋል። ገብርኤል ከፊት ሲቀድም ሁሉ በሮች ይከፈቱልናል። በኢትዮጵያ በሀገራችን እንዲሆነ ምእመናን በሄድኩበት እግዚአብሔር በቅዱሳኑ የሰራውን ድንቅ ነገር እናገራለሁ። ልጅ የላትም በትዳሯ ምን የላትም። ይሄን ተአምር በደንብ አድርጋችሁ ስሙ። ሕፃኑ አይኑ እንደጨፈነ ነው። ኧረ ተኝቷል ቀስቅሾ አሉ ቄሱ። ከዛ አይኑ ሲያልቁ አይኑ እንደዛው ገልጦ ቀረ። ምንድነው ሲሉ ልጁ እኮ ሞቷል አሉ ካህኑ። ልጁ ምን ብሏል? እና እናት ደነገጠች፣ የያዘችውም ልጅ ደነገጠች። ልጅሽ እኮ በሕይወት የለም እያየሽ ነው ቀዝቅዟል እኮ አሏት። ምን አለች እናት? እንባዋን እያረገፈች እየተንቀጠቀጠች ቅዱስ ገብርኤል አንድ ነገር በድያለሁ ሄላቲዮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። ምድርና ሰማይ ሳይዘረጋ አመልማላትም ሳይበቅሉ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን ይኖረ ዓለምንም በግሩም ጥበቡ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን ዕድሜ የጨመረልን አማኑኤል፣ ዘመን የቀጠለልን አማኑኤል፣ ነጭ ያለበሰን አማኑኤል፣ የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል፣ በማያኖሩ ሰዎች መካከል የሚያኖረን አማኑኤል፣ ወጥተን እስክንገባ ተኝተን እስክንነሳ የማይለየን አማኑኤል፣ በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል፣ ያየብንን ያላሳየብን የሰማብንንም ያላሰማብን ገመና ሸፋኝ ጓዳ ከታች ቀባት ያበሳ የሆነው የድንግል ማርያም ልጅ መድህን ዓለም ኢየሱስ ክርስቶስ ኃጢአት በደላችንን ነውራችንን በምሕረቱ ከድኖ በምሕረቱና በይቅርታው አደባባይ ሁላችንም ስላሰባሰበን ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። እንድናመሰግነው ፈቅዶና ወዶ የሌሊቱን ጨለማ አሳልፎ እችን ቀን እችን ብርሃን እንድናይረዳን ልዩ ሶስት አብ ወወልድ ወመንፈስ ቅዱስ ሥላሴ ስሙ የተመሰገነ ይሁን። ለቃል ርደት ለሥጋም እርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ
በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ዘመዳችን ወገናችን ድንግል ማርያም የምንመረጎዝባት በጥራ ሃይማኖታችን ድንግል ማርያም የምንመካባት የመመኪያችን ዘውድ ድንግል ማርያም ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም ከፍ ከፍ ያልንባት መታያችን ድንግል ማርያም በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግሥተ ሰማያት በዚህም ዓለም ውድስት የሆነች የኢየሱስ ክርስቶስ እናት ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ ክብር የክብር ክብር ያጎናጸፏት የኢየሱስ እናት የእኛም እናት ድንግል ማርያም ክፉ ቀንን ያለፍንባት ድንግል ማርያም እንባችን ታብሶባታልና ከሐዘን ከጭንቅ ከመከራ ወጥተንባት አርፈንባታል። ለኢየሱስ ክርስቶስና ለድንግል ማርያም ክብር ይሆንላት። የታላቁ መልአክ የቅዱስ ገብርኤል በመንገዳችን ሁሉ የጠበቀን የጠላትን ጉድጓድ የደፈነልን የጠላትን የመርዝ ብልቃጥ የደፋልን እኛ ከማናውቀው እሱ ከሚያውቀው ከድንገተኛ አደጋ ያስመለጠን ከሚነድ እሳት ውስጥ ነጥቆ ያወጣን የእግዚአብሔር አገልጋዩ ታላቁ መልአክ ቅዱስ ገብርኤል ስሙ የከበረና የተመሰገነ ይሁን። ወር በገባ በ19 የምናስባቸው ሁለት ታላላቅ የቤተ ክርስቲያን እንቁ አባቶች አሉ። የጻድቁ አባታችን የአቡነ አብየ እግዚእ፣ የጻድቁ አባታችን የአባ ስነ ኢየሱስ በረከትና ረድኤት በሁላችን ላይ ለዘላለሙ ጸንቶ ይኖር። ሊቃውንት ለአእምሮ፣ ዋዘኞች ለጆሮ፣ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ማን ያውቃል ምእመናን ዛሬ የማንን ቋጠሮ ሥላሴ እንደሚፈታ? ማን ያውቃል እግዚአብሔር ዛሬ የማንን እንባ እንደሚያብስ? አንገት ደፍታችሁ አቀርቅራችሁ የመጣችሁ በሐዘን ውስጥ በእንባ ሸለቆ ውስጥ ያላችሁ ከነ ጥያቄያችሁ የመጣችሁ ኑሮ የከበደባችሁ በልዩ ልዩ እስራት ውስጥ ያላችሁ ማን ያውቃል እግዚአብሔር በምን ምክንያት እንደተጠራችሁ? ምናልባት ጊዜያችን ደርሶ መጎብኛ ሰዓታችን ደርሶ ተስፋ የቆረጥንበትን ነገር እንደገና ሊያነሳልን ጠርቶን እንደሆነ በምን እናውቃለን? ለሰው ያልነገርነው የሸሸግነው ለብቻችን የምንብሰለሰልበት በር ዘግተን የምናለቅስበት ጉዳይ ዛሬ ማብቂያው ሆኖ ዛሬ ነገራችን የሚስተካከልበት ያበቃው ነገር የሚቀጥልበት የተውነው የሞት ያክል የረሳነውን ነገር እንደገና አንስቶ እግዚአብሔር ወደ እጃችን ሊያስገባ ዛሬ ደግሞ አስተካክሎ በቃሉ ሊሰራን ጠርቶን እንደሆነ በምን እናውቃለን? ጌታ መንፈስ ቅዱስ በቃሉ መዶሻነት እየጠረበ ለሱ እንድንመቸው አድርጎ አስተካክሎ ይሰራል። የትምህርታችንን ርዕስ ድምጻችሁን ሳትሰስቱ ከፍ አድርጋችሁ አብራችሁ ትጠራላችሁ። ተከፈተላቸው በሉ። ደስ አይልም? ደስ አይልም ወይ? እስቲ በደንብ በሉ። ተከፈተላቸው በሉ። እንዲከፈተላችሁ የፈለጋችሁ አትመስሉም። ቃሉ ራሱ ያጽናናል። ቃሉ ራሱ ያሳርፋል። በደንብ ከኔ ጋር ትጠራላችሁ። ሴቶች እስቲ ቆይ ጠብቁ። ወንዶችን መጀመሪያ ላስጠራቸው። እስቲ ተከፈተላቸው በሉ። ኮሽ እንዲከፈተላችሁ ትፈልጋላችሁ ማለት ነው። ሴቶቼ እናቶቼ ተከፈተላቸው በሉ። እሺ ለይቅርታ አድርጉልኝ። ለሶስት ጊዜ አንድ ጊዜ በህብረት ለሶስተኛ ተከፈተላቸው በሉ። ምን አለላቸው? የተዘጋባችሁን ሁሉ አማኑኤል ይክፈትላችሁ፣ የሚከፍተውን መልአክ ይላክላችሁ፣ በተዘጋባችሁ ነገር ሁሉ ታላቁ መልአክ ቅዱስ ገብርኤል ይምጣላችሁ። ይህንን ቃል የምናገኘው በሐዋርያት ሥራ ምዕራፍ 12 ቁጥር 10 ላይ የምናገኘው መለኮታዊ ቃል ነው። ዛሬ በሕይወታችሁ ውስጥ ዝግትግት ላለባችሁ ነገር ሁሉ ቅዱስ ገብርኤል ልኮ ይክፈትላችሁ። ይህንን ቃል ተከፈተላቸው ብሎ በዚህ በሐዋርያት ሥራ ምዕራፍ 12 ቁጥር 10 ላይ በሩን የከፈተው አንድ የጌታ መልአክ ነው። የተከፈተለት ደግሞ የክርስቶስ እንደራሴና አገልጋይ ቅዱስ ጴጥሮስ ነው። እናቶቼ የተዘጋባችሁ የጤና በር አለ፣ አማኑኤል ይክፈትላችሁ። ወንድሞቼ የተዘጋባችሁን የሥራ በር አማኑኤል ይክፈትላችሁ። የተዘጋባችሁን የዕድል በር መድኃኔዓለም ይክፈትላችሁ።
በፈረሰው ቅጥራችሁ ላይ አማኑኤል ሙሉ ሆኖ ይቆምላችሁ። የሚከፍት የሚዘጋ የተባለ የናዝሬቱ ተስፋ የማርያም ልጅ ኢየሱስ ክርስቶስ በተዘጋባችሁ ነገር ሁሉ ይምጣላችሁ። ወንጌላዊ ዮሐንስ ሲናገር እንዲህ አለ፣ ደጆች ተዘግተው ሳለ ኢየሱስ መጣ አለ። ያንተ የተዘጋብህ ነገር ላይ አንኳኩቶ የሚገባ ሳይሆን የተዘጋ ውስጥ መግባት የተዘጋውን መክፈት የሚችል ኤልሻዳይ የሆነ ሁሉን የሚችል እግዚአብሔር ከእናንተ ጋር ነው። ደስ ይበላችሁ። እሱ እስካለ ድረስ ጠላት የዘጋብንን አማኑኤል ይከፍትልናል። እሱ እስካለ ድረስ ምቀኞች የዘጉብንን መድኃኔዓለም መክፈት ይችላል። እሱ እስካለ ሟርተኞች የዘጉብንን እሱ መክፈት ይችላል። እስቲ የኔ ጌታ መክፈት ይችላል በሉ። አማኑኤል መክፈት ይችላል በሉ። መድኃኔዓለም መክፈት ይችላል በሉ። እረ ይከፍታል መድኃኔዓለም። የተዘጋባችሁ ነገር ሁሉ በለቅሶ ውስጥ ያላችሁ ሰዎች ሲመጣና ሲከፍትላችሁ ለዘላለም እንባን ከጉንጮቻችሁ ላይ ያብሳል። እንባ ማበስ ብቻ አይደለም፣ አማኑኤል የእንባ ምንጮቻችሁንም ከዓይናችሁ ላይ ለዘላለም ያደርቀዋል። ኢትዮጵያውያን እናቶቼ፣ ኢትዮጵያውያን አባቶቼ የምታለቅሱ በለቅሶ ሸለቆ ውስጥ ጤና ጎሎባችሁ በጤና ማጣት የተነሳ ከሰውነት ተራ የወጣችሁ ከሰው በታች የሆናችሁ አንገት ደፍታችሁ ያላችሁ ሰዎች መቼ ይሆን የኔ ተራ? መቼ ይሆን የኔ ጊዜ? አማኑኤል እንደ ሰው የምታደርገኝ ቀና የምታደርገኝ መቼ ነው? ቀን የምትጠብቁ አማኑኤል ቀና ያርጋችኋ። መድኃኔዓለም ቀን ያውጣላችሁ፣ ቀን ያውጣልን። ደግሞ ይገርማችኋል፣ የኛ ነገር እንዲከፈት እግዚአብሔር ወደ ልመናችን ሲያዘነብል፣ እግዚአብሔር ወደ ጸሎትሽ ሲመለከት የሚከፍተውን መልአክ ይልከዋል። ስሙ ደግሞ ገብርኤል ነው። ታማኝ የሆነ አገልጋይ የሚከፍት ብቻ አይደለም፣ ከገባንበት ጥልቅ ጉድጓድ ውስጥ የሚያወጣ ታላቅ መልአክ ነው። ወገኖቼ ምእመናን፣ እግዚአብሔርን መስማት ስንጀምር የትኛውን በር ይከፈታል? ማንም መስማት ስንጀምር ወንጌል የተዘጋን ልቦና ይከፍታል። ወንጌል የተዘጋን የህሊናን ደጅ ይከፍታል። ወንጌል የተሸዋረረን የእይታችንን ያስተካክላል። እግዚአብሔርን መስማት አሁን እግዚአብሔርን ካለ መስማታችን እንጂ እግዚአብሔርን መስማት ብንጀምር የተዘጉብን በእኛ ጥረት ሳይሆን እሱን መስማት ስንጀምር ብቻ ይከፈታሉ። ወንጌል የተሰበረውን ሰው ጠግኖ እኮ ያቆማል። የእናቴ ልጆች እሱን ስሙ። አሁን ጊዜያችሁን መስዋዕት አድርጋችሁ የቆማችሁ ሰዎች እግዚአብሔር እየጠገናችሁ እንደሆነ አስተውሉ። የተሰበራችሁ ሰዎች፣ ቅስማችሁ የተሰበረ ሰዎች፣ አዎ ሰዎች ወደው ይጠላሉ፣ ሰዎች አፍቅረው ይከዳሉ፣ ሰዎች ስመው ይነክሳሉ፣ ሰዎች ወረተኞች ናቸው። ቃል የገቡልን ሰዎች የሉም። የወደዱን ሰዎች ጠልተው ሊሆን ይችላል። ያፈቀሩን ሰዎች ከርተው ሊሆን ይችላል። በየትኛውም ስብራቱ ስላላችሁ ሰዎች እሱን መስማት ስትጀምሩ ብቻ ትጠገናላችሁ። ማንን እንስማ? አሁን እስቲ ጥያቄ ልጠይቃችሁ። የትኛው በር ቢከፈትላችሁ ትፈልጋላችሁ? አሁን ለቅሶ በቤታችን አለ። የተለያየ ጉዳይ ነው የሚያስለቅሰን። አንድ ማጣት ያስለቅሳል፣ ሌላው ማግኘቱ ያስለቅሰዋል። አንዱ ጤና ጎድሎበት ያለቅሳል፣ አንድ ደግሞ ገንዘብ አጥቶ ያለቅሳል። አንዱ ሰላም ደፍርሶበት ያለቅሳል፣ አንድ በቤቱ መስማማት አቅቶ የነገር እሳት እየነደደበት በትዳሩ ያለቅሳል። የመረጠው ምርጫ ደም እንባ ያስለቀሰውም ያለቅሳል። የምናለቅስበት ጉዳይ ይለያይ እንጂ ሁላችንም ለቅሶ ውስጥ ነው ያለነው። በአገር ጉዳይ እናለቅሳለን። በተለያየ ሁኔታ ውስጥ ያለን ሰዎች ለቅሶ ላይ ያለን እናለቅሳለን። ምናለቅስበት ጉዳይ ተለያየ እንጂ። አሁን የጤናው በር እንዲከፈትላችሁ ትፈልጋላችሁ? መድኃኒት የሰለቻችሁ፣ መርፌ የሰለቻችሁ፣ በየቀኑ አመመን ማለት ራሱ ተናግራችሁ ህመማችሁን በጥርሳችሁ ነክሳችሁ ላላችሁ አማኑኤል የጤናውን በር ይክፈትላችሁ። የደስታው በር እንዲከፈትላችሁ ትፈልጋላችሁ? ኑሯችሁ ለቅሶ ብቻ የሆነ ኑሯችሁ ወር አላደርስ ብሏችሁ በኑሮ የተነሳ የምትሰቃዩ ልጆቻችሁን ትምህርት ቤት ልካችሁ ማስተማር ከብዷችሁ ዛሬ በኑሮ ሸለቆ ውስጥ ያላችሁ ሰዎች ትኖራላችሁ። እግዚአብሔር የደስታውን በር፣ እግዚአብሔር የበረከትን በር ይክፈትላችሁ። ማን መክፈት ይችላል እያለን ነው? ማን መክፈት ይችላል እያለን ነው? ስልጣን የማይመልሰውን የህይወትን ጥያቄ ማን ይመልሳል? ገንዘብ የማይመልሰውን የህይወት ጥያቄ ማን ይመልሳል? የልጅ በር የተዘጋባችሁ በልጅ ናፍቆት ለምትሰቃዩ የሚያበስረውን መልአክ ሲልክልህ ወንድ ልጅ ትወልዳለህ። የሚያበስረውን መልአክ እግዚአብሔር ወደ ህይወታችሁ ሲልክ ገብርኤል ሲመጣ የመጀመሪያው ብስራት የመጀመሪያው ዜና እንዲህ የሚል ነው፣ ትጸንሳለህ፣ ትወልዳለህ፣ የተዘጋው ነገር ተከፍቶልሃል። የሰማችሁኝ ነው አይደል? የደረቀው ነገር ለምልሞልሃል። ዓለም ተስፋ ያስቆረጠቻችሁ በትዳራችሁ የሆነ ነገር መጠበቅ ከጀመራችሁ 5 እና 10 ዓመት ያስቆጠራችሁ ሰዎች ትኖራላችሁ።
ከነ ጉርለታችሁ ግን እግዚአብሔርን እያመለካችሁ ያላችሁ ከነ ጉርለታችሁ። ክርስቲያን ሲሞላለት ብቻ ተመስገን የሚል አይደለም፣ በጉርለቱ የሚያመሰግን ነው። ብርሃነ ዓለም ቅዱስ ጳውሎስ ሲመክረን እንደዚህ አለ፣ አይኩትዎ በእንተ ኩሉ አለን፣ በሁሉ አመስግኑ ወጸልዩ ወትረ፣ በሁል ጊዜ ሳታቋርጡ ጸልዩ። በቃ ሲሞላም ሲጎድልም ተመስገን እንለዋለን። እስቲ ተመስገን በሉ እናቶቼ። የትኛውም ሕይወት ውስጥ ሆናችሁ ተመስገን በሉት፣ አታማሩ። ተመስገን ይበቃል። እግዚአብሔር ሆይ የሚኖርበትን ኑሮ አንተ ታውቃለህ፣ እንዴት ልታሻግረኝ እንዳለ ታውቃለህ። እኔ አላልፈውም የሚለውን ነገር ሁሉ እያሳለፍክ እዚህ አድርሰኛል። እዚህ ያደረሰን ማን ነው? የመከራ ሌሊቶችን ያሳለፈልን ማን ነው? ክብር ለአማኑኤል ይሁን። የትዳር በር ብቻ አይደለም፣ የልጅ በር ለተዘጋባችሁ ሁሉ አማኑኤል አንድ ቀን እንዲጎበኛቸዋል። እንዲጎበኛችሁ እያመሰገናችሁ ጠብቁት። የሥራው በር፣ የሰላም በር፣ የጤንነት በር፣ የደስታ በር፣ የማግኘት በር፣ የእድል በር፣ የስኬት በር፣ እነዚህ ሁሉ በሮች ሊከፈቱት የሚችለው በአማኑኤል ብቻ ነው። በጣም የሚገርማችሁ አንድ የዋህና ደግ የሆነ መልአክ አለ። ዛሬ በቤቱ ተሰብስበናል። መታሰቢያነቱ ለቅዱስ ገብርኤል የተሰጠ ይሄ ቤተ መቅደስ ቅዱስ ገብርኤልን የምትወዱት ቅዱስ ገብርኤል የደረሰላችሁ እስቲ እጆቻችሁን አንሱና አሳዩኝ። እኔ ቅዱስ ገብርኤል ደርሶልኛል፣ ከእሳት አውጥቶኛል፣ ከአደጋ ጠብቆኛል፣ ከተለያየ መከራ ከተለያየ ፈተና ጠብቆናል የምትሉ እስቲ ቅዱስ ገብርኤል ውለታው እንዳትረሱ ከፍ አድርጋችሁ አሳዩኝ። ዛሬም ይሄ መልአክ ይቁምላችሁ። ጠላቶቻችሁ በመንገዳችሁ ቀድመው እንዳያጠቋችሁ ይሄ መልአክ በፊታችሁ ይቅደምላችሁ። እሱ ሲቀድም የጠላትን እንቅፋት ከመንገድ ላይ ያነሳልሃል። ገብርኤል ሲቀድም የሚነደውን እሳት ያጠፋልሃል። ገብርኤል ሲቀድም የተጎፈረውን ጉድጓድ ይደፍንልሃል፣ የመርዙን ብልቃጥ ይደፋልሃል። ገብርኤል ሲቀድም በአራት አቅጣጫ የከበቡ ጠላቶች መካከል አንተን የሚያሾልክ መልአክ ስለሆነ ይሄንን መልአክ ከቤት ስትወጡ እንዲበሉ ገብርኤል አንተ ቅደምልን በሉት፣ እሱ ይቅደምላችሁ። ደርሶልናል ብላችኋል። አሁንም ቅዱስ ገብርኤል በመከራችሁ ይድረስላችሁ። በጣም የሚገርም ነው። ሊቁ እንዲህ ይለዋል፣ ሰናይ ለሰብ ወተአዛዚ ለሕዝብ። ለሰው መልካም ነው ቅዱስ ገብርኤል። እስቲ መልካም ነው በሉኝ። ምንድነው አልኳችሁ? ለሰው መልካም ለሕዝብም ታዛዥ። ወውጡ ሩቀ መዓት ወብዛ ምሕረት። ገብርኤል ውጡ ለሰው መልካም ለሕዝብም ታዛዥ፣ ከመዓት የራቀ ለምህረት የሚላክ የምህረት መልአክ ገብርኤል ነው። ምህረቱን ለሀገራችን ያደርግልን። የምህረትን ዜና የሰላምን ዜና ይዞ ወደ ሀገራችን ይምጣልን። ታላቁ ነቢይ ቅዱስ ሄኖክ በመጽሐፈ ሄኖክ ምዕራፍ 6 ቁጥር 7 ላይ ቅዱስ ገብርኤልን ሲገልጠው እንዲህ ይላል፣ በአበቦች ላይ በገነትም በጻድቃንም በኪሩቤል ላይ የተሾመ ከከበሩ መላእክት አንደኛው ገብርኤል ነው ይላል። በእናንተ ቤት ውስጥም ይሄ መልአክ ይሾምላችሁ። ቅዱስ ገብርኤል በመጽሐፈ ሄኖክ ምዕራፍ 10 ቁጥር 14 ላይ በመላእክት ሁሉ የተሾመ መልአክ ይለዋል። በምን ሁሉ የተሾመ? እስቲ በመላእክት ሁሉ የተሾመ በሉኝ። የአርባብ የአስሩ ነገደ መላእክት አለቃ ቅዱስ ገብርኤል ነው። መልአከ ራማ ዘራማ ልዑል እንለዋለን። አብሳሬ ተስቤት ነው። የወልደ እግዚአብሔርን ሰው መሆን ያበሰረ፣ ለድንግል ማርያም ትጸንሻለሽ ብሎ ያበሰረ፣ እግዚአብሔርን በማምለክ የጸኑ ዘካርያስና ኤልሳቤጥን ሕጡዋ በረከት ተብለው ርስት አያካፍሏቸው የነበሩትን ከሰውነት ተራ የወጣችውን ከማይበረሰብ የተገለለችውን ኤልሳቤጥን እግዚአብሔር ጸሎትሽን ሰምቷል፣ እግዚአብሔር ጸሎትህን ሰምቷል፣ እግዚአብሔር በልጅ ሊባርክ ነው፣ የዘገየብህ ከልክሎ አይደለም፣ የተሻለው ዮሐንስን ልትቀበል ነውና ደስ ይበልህ አለ። በመዘግየት ውስጥ በመጠበቅ ውስጥ ያላችሁ እናቶች ያላችሁ፣ ያገባ ሁሉ ልጅ አይወልድም። እናቴ ልጅ በሰው ቤት እየገባችሁ በሰው ቁስል ላይ እንጨት ባሰዱ ጥሩ ነው። አማካሪ እየመሰላችሁ ወዳጅ እየመሰላችሁ ለእናንተ ከአንደበታችሁ የሚወጣው ቃል ቀላል ይመስላል። ለሰዎች ግን ከእሾህ በላይ የሚያደማና የሚዋጋ ቃል ሰው ቤት ገብታችሁ ጥላችሁ የምትወጡ ሰዎች አንደበታችሁን ቆጥቡ። ይኸው ሰማችሁኝ? ከኔ ጋር ናችሁ? ሐና ለጊዜው ልጅ አጣች። ፍናና ግን ከኋላ መታ በየዓመቱ ልጅ ትወልድ ነበረ። የፍናና ልጆች አንዱን በእግዚአብሔር ዓይን አልታየም። እናንተ ቤታችሁ ልጅ በልጅ ብታደርጉት በልጅ ቢሞላ እሱ መባረክ እንዳይመስላችሁ። ሰማችሁኝ? አባቱ ማይደሰትበት ልጅ ምን ያደርጋል? እናቱን ማያስደስት ልጅ ምን ያደርጋል? ለመውለድማ ፍናናም ወልዳለች። ሐና የወለደችው ነው በእግዚአብሔር የታየው። የዘገየብሽ እግዚአብሔር የተሻለውን ለክብሩ የለየው ልጅ ሊሰጥሽ ሊሆን ስለሚችል ዝም ብለሽ ጠብቂው። እግዚአብሔር ባይሰጠንስ አንጠብቀው? ባይሰጠን አንጠብቀውም ወይ? እስቲ እንጠብቀዋለን በሉ። ቢከለክለንስ አንጠብቀውም ወይ? የሚያስፈልገንን ከኛ በላይ እሱ ለኛ ያውቃል አያውቅም? እንኳን ነግረነው ከህሊና አስቀድሞ ከሐሳብ አስቀድሞ የሚያውቅ እምቅድመ ህሊና ኩሎ ያምር የተባለ ከሐሳብ አስቀድሞ የሚያውቅ እኮ ነው እግዚአብሔር።
እዚህ እኮ ለእናንተ የማስበውን ሐሳብን ያውቃለሁ ያለን እግዚአብሔር። አሁን አንተ ለራስህ የተሻለ ከምታስበው በላይ እግዚአብሔር የተሻለ አያስብልህም? እናቶቼ ለኛ እግዚአብሔር የተሻለ አያስብልንም ወይ? ያስብልናል። ስለዚህ ለጊዜው የሆነ ነገር ሲዘገየባችሁ እግዚአብሔር ከልክሏችሁ እንዳይመስላችሁ፣ የተሻለ ነገር ስለሆነ እንድትጠብቁት ነው። ጠብቁት እግዚአብሔርን በትዕግስት። እግዚአብሔር ሆይ ከልክለኸኝ አይደለም፣ መቼ እንደምትሰጠኝ ታውቃለህ። የኔ ቀን አለ፣ የኔ ጊዜ አለ። አንተን እንድጠብቅ ሰይጣን እንዳይፈትነኝ ትዕግስትን ስጠኝ፣ አንተን መታገስ እንድችል እንድጠብቅህ እርዳኝ በሉት። ጠብቁት በመጠበቂያችሁ ላይ በጸሎት ሆናችሁ። ይሄው ከጤናችሁ ጎድሎ ከነህመማችሁ የመጣችሁ ሰዎች አሉ። የዛሬ ዓመት ባለቀሳችሁበት ጉዳይ ዛሬ የምታለቅሱ ሰዎች አላችሁ። በአምናው ችግር ዛሬም ያላችሁ ሰዎች አላችሁ። የአምናው ቋጠሮ ዘንድሮም አልተፈታላችሁ ሰዎች ትኖራላችሁ። የዛሬ ዓመትም ላይፈታ ይችላል። ባይፈታ እንኳን ከነቋጠሯችን እናመልከዋለን። የሆነ ቀን ሲደርስ እግዚአብሔር የሚፈታውን መልአክ ይልካላ። ቋጠሮ የሚፈታ ሰንሰለት የሚቆርጥ መልአክ በሕይወታችን ይልክልናል። ቅዱስ ገብርኤል የሰላም መልአክ ነው። እስቲ የሰላም መልአክ ነው በሉኝ። የምን መልአክ ነው? ሰላሙን ለሀገራችን ለኢትዮጵያ ይዘዝልን። ቅዱስ ገብርኤል የሰላም መልአክ ነው። ለቤታችን ሰላም ጠፍቷል፣ መደማመጥ የለም። በአንዱ ቋንቋ እየተነጋገርን አንደማመጥም። ልጆች ለወላጆቻቸው አይታዘዙም፣ የወላጆቻቸውን ድምፅ አይሰሙም፣ የወላጆቻቸውን ቋንቋ አያዳምጡም። አባቱን ገላምጦ እናቱን ሰድቦ የሚወጣ ትውልድ ተፈጥሯል። ስለዚህ እግዚአብሔር ለቤታችን ሰላም ይላክልን። የኪዳን መልአክ ነው። አዳኝ መልአክ ነው። ኃያል መልአክ ነው። የደስታ መልአክ ከሳቴ ጥበብ ናዛዜ ሄዙናን የሐዘንተኞች አጽናኝ ነው። ረዳኤ ምንዱባን ነው። የችግረኞች ሁሉ ረዳት ነው ገብርኤል። እሳት ይነዳል፣ በእሳት መካከል እንጠበሳለን። በእሳቱ መካከል እሳቱን ሊያጠፋ የሚታዘዘው መልአክ ደግሞ እሱ ነው። በሀገራችን እየነደደ ያለውን ያለ መግባባት እሳት ያጥፋልን። የትምህርታችን ርዕስ እንዳትረሱ ተከፈተላቸው ነው የሚለው። ምን አለላቸው? ምን አለላቸው? ተከፈተላቸው ይላል። የሚገርም ነው ታሪኩ። አጠር አድርጌ ነግራችኋለሁ። በዚህ በሐዋርያት ሥራ ምዕራፍ 12 ላይ ስትመለከቱ አንድ ሄሮድስ የተባለ ንጉሥ እንደነበረ ቅዱስ መጽሐፍ ይነግረናል። ማን የሚባል ንጉሥ? ሄሮድስ ክርስቲያኖችን ያሳድዳል። ሄሮድስ የወንጌል ጠላት ነው። ሄሮድስ የቤተ ክርስቲያን ጠላት ነው። ቅዱሳን የሚሆኑ ሐዋርያትን ያሳድዳል። ከሐዋርያት መካከል ነገሥታትንና ባለጠጎችን የመንግሥቱን ወንጌል በመስበክ ያልፈራቸውን ሐዋርያው ቅዱስ ያዕቆብን በሰይፍ አስገደለላቸው ይላል። በሰይፍ ያዕቆብን ከገደለው በኋላ በያዕቆብ መሞት የተደሰቱ አይሁዳውያን በሄሮድስ ቤተ መንግሥት የዘንባባ ዝንጣፊ ይዘው ደስታቸውን ለመግለጥ በቤተ መንግሥት ሄዱ ይላል። ዛሬ የሚያስደስተን የሰው ውድቀት አይደል? ሰበር ዜና ተብሎ የሚነገረን እገሌ ወደቀ ተብሎ አይደል? የሰው ሞት አይደል አዋጅ ተብሎ የሚነገረን? እንዴት የያዕቆብ መሞት እንዴት ደስታ ይሆናል ለሌሎች? የያዕቆብ የክርስቶስ ሐዋርያ ነው። ሰማዕትነት ተቀብሏል። አንገቱን በሰይፍ ብሎ አስገድሎታል። ያዕቆብን ስለገደልክልን እናመሰግናለን፣ ደስ ብሎናል፣ ተደስተናል ብለው ሄዱና ነገሩት። ሄሮድስ እንዲህ አለ፣ ከሐዋርያት መካከል አንዱ ያዕቆብን ገድዬላቸው ከተደሰቱማ የሐዋርያት አለቃ የሚሆን ጴጥሮስን ደግሞ ባስርላቸው ከዚህ በላይ ይደሰታሉ ብሎ እነሱን ለማስደሰት ብሎ ጴጥሮስን አሰረው። አንዳንድ ጊዜ በዙሪያችን ያሉ ሰዎችን ለማስደሰት እያልን ብዙዎችን እናስለቅሳለን። ባለጠጎችን ለማስደሰት ብለን ድሆችን እንገፋለን። ባለጠጎችን ለማስደሰት ብለን የድሆችን እንቀማለን። የሰራተኛ ደሞዝ የምንቀማ ክርስቲያኖች አለን። ሲኒ ሰበረች ብለን ሻንጣ ሙሉ ልብስ የምንቀማ ሰዎች እንኖራለን። የእግዚአብሔር ልጆች ልብ አድርጎ በያዕቆብ መሞት ደስታቸውን ስለነገሩት ጴጥሮስን ከማርቆስ እናት ቤት ተሰብስበው ከሚጸልዩበት ቤት እሱን ብቻ ነጥሎ በቀን ወደ እስር ቤት አደረሰው። ጴጥሮስ ማን የሚከራከርለት አለ? ደና ቤተሰብ የለው። ቤተሰቡን በትኖ ክርስቶስን ተከትሏል። ሚስቱ መታ ዋስ አታወጣ። ሚስቱን ትቶ ነው የተከተለው ክርስቶስን። ልጆቹን በባህር ዳር ትቷቸው ነው ሄደው። ጴጥሮስ ያለው ብቸኛ አዳኝ ክርስቶስ ብቻ ነው። ማን አለ አጠገብ? የቱ ዘመድ ረድቶ እዚህ ደረስክ? የትኛው ደና ቤተሰብ አገዘሽ? እዚህ ለመቆምሽ እስቲ የረዳሽ የሰው እጄ ማን ነው? እስቲ ወንድሜ ማን አግዞን እዚህ የደረስከው? አግዞን የደረስነው ደግፎን የደረስነው ጠብቆቱ ያልተለየን እግዚአብሔር ብቻ ከኛ ጋር ስላለ ነው እዚህ የደረስነው።
ሺህ በሚገፉ ሰዎች መካከል ያቆመን እኮ እግዚአብሔር ብቻ ነው። እና ይገርማችኋል፣ ጴጥሮስ ምን ዘመድ አለው? ዋስ ሆኖ የሚያስፈታው የለውም። ጠበቃ ሆኖ የሚያስፈታው የለውም። ጴጥሮስ ወደ እስር ቤት ሲሄድ አብሮት የታሰረው ክርስቶስ ነው። እሱም ብቻ ይዞት ሄደ። ከጴጥሮስ ጋር የነበረው መድኃኔዓለም ነው። ጴጥሮስ የሚያገለግለው ክርስቶስ፣ ጴጥሮስን ለአገልግሎት የለየው ክርስቶስ፣ ጴጥሮስም ለአገልግሎት የተለየለት ክርስቶስ፣ ጴጥሮስን ድጋሚ በንስሐ አጥቦ ያቆመው ክርስቶስ ነው። በጴጥሮስ መታሰር ምክንያት በቤተ ክርስቲያን ጸሎት ይደረግ ነበር ይላል። ምእመናን ለእናንተ ቤተ ክርስቲያን ለልጆቿ ትጸልያለች ስለታሰሩት ብላ። ይኸው በእንተ ቅድሳት የሚለውን ጸሎት በቅዳሴ ላይ ስሙ። ስለታሰሩ ወገኖቻችንን ማልዳሃለን ትላለች። አዎ በልዩ ልዩ ስርዓት ውስጥ ነን። አስማተኛ ያሰረዋለ፣ ጠንቋ ያሰረዋለ፣ መተተኛው ያሰረዋለ፣ ክፉዎች ያሰሩታለ፣ በሐሰት ምስክር ደግሞ በገዢዎች ቀንበር ወድቀው የታሰራለ። በልዩ ልዩ ስርዓት ውስጥ ታስረናል። በኃጢአት ገመድ ታስረናል። በዝሙት ገመድ ተጠብጥበን ታስረናል። በልዩ ልዩ ስርዓት ውስጥ ነው ያለነው። ዛሬ ከታሰርንበት ስርዓት ሁሉ የሚፈታውን መልአክ ልኮ እግዚአብሔር ይፍታን። ጴጥሮስ እስር ቤት ሲሄድ በጴጥሮስ ምክንያት እየተከተሉ ጴጥሮስ እኮ ንጹሕ ሰው ነው እያሉ የጴጥሮስን መልካምነት የሚያስረዳ ሰው አልተፈለገም። ለጴጥሮስ ብቸኛው መፍትሄ መጸለይ ነው። በቃ የታሰረብህ ነገር እንዲፈታልህ መጸለይ ነው። መንበርከክ ልመዱ። በራችሁን ዝጉና ተንበርከኩ። በእግዚአብሔር ፊት ኃጢአታችሁን እመኑ። አንዳንድ ጊዜ ነጭ ለብሰን ቤተ ክርስቲያን መተን ስንመለስ ራሳችንን በጽድቅ ወንበር ላይ አስቀምጠነው ነው የምንመለሰው። ኃጢአተኝነት አይሰማንም። ራሳችን አንከስም፣ አንወቅስም። በእግዚአብሔር ፊት ራሳችን ጥለን አናለቅስም። ኃጢአታችን ትዝ አይለንም። አያችሁ፣ ብዙ ጊዜ የተሻልን አርገን እኛ የተመረጥን ስለሆንን ብቻ እኛ ንጹሕ ራሳችንን አንጽተን ብቻ ቀድሰን በሆነ ወንበር ላይ ራሳችንን የሰጠነው የራሳችን የከፍታ ወንበር ላይ እዛ ላይ ያስቀምጠነው ነው የምንመለሰው። ለኃጢአታችን ሳናለቅስ የሰው በደል ስንቆጥር፣ የሰው ቁንጮ ስንነጭ፣ የሰው ጎፈሬ ስናበጥር ይኸው ዘመናችን አጠርብን። እና ጴጥሮስ ታሰረ። ከአንድ ሰው አልተከተለውም ጴጥሮስን። ምን ያደርጋል? የምን ዋስ መጥራት ነው? አያችሁ፣ በራቸውን ዝግት አደረጉና መጸለይ ጀመሩ። በዚህ በጾማችሁ ሰዓት ከስራታችሁ እንድትፈቱ፣ የበደል ስራት እንዲፈታላችሁ፣ አያችሁ፣ ከኃጢአት ስራት እንድትላቀቁ መንበርከክን ልመዱ። በቃ ጴጥሮስ ታስሯል ብለው በር ዘግተው ይጸልያሉ ወደ እግዚአብሔር። የናዝሬቱ ተስፋ የማርያም ልጅ ኢየሱስ ክርስቶስ ጴጥሮስን ከእስር ሊፈታው እንደሚችል አይደለም። ጴጥሮስን ከታሰረበት ከገዢዎች እስራት ይቅርና ክርስቶስም ከዘላለም ሞትም እኮ ፈቶናል። ከዘላለም እስራት እኮ ፈቶናል። እውነት ሐሰት? በዲያብሎስ 5500 ዘመን ታስረን ከነበርንበት እስራት እኮ የገላገለን ክርስቶስ ነው። እና ጴጥሮስ ወደ እስር ቤት ገባ። እነዚያ ያለቅሱለታል። ሄሮድስ አንድ መመሪያ ያስተላለፈ። በደንብ አድርጋችሁ ስሙኝ። ጴጥሮስ አንድ ሰው ነው። ጴጥሮስ መታሰር ያለበት ነፍሰ ገዳዮች፣ ወንጀለኞች በሚታሰሩበት ቤት ውስጥ አድርጋችሁ ሰሩት ተባለ። ጴጥሮስ ጥፋቱ ምንድነው ከተባለ ምንም ጥፋት የለበትም። አይሁዳውያንን ለማስደሰት፣ ፈሪሳውያንን ለማስደሰት ነው ጴጥሮስ የታሰረው። እና ይገርማል። ጴጥሮስም ዝም ብሎ በጸጋ ምን አጠፋው እያለ ጥያቄ ጥፋቱን አይጠይቅም። ዓለም ትጠላችኋለች፣ በዓለም የተጠላችሁ ትሆናላችሁ ተብሏል። ዓለም የክርስቶስ የሆነውን የእግዚአብሔር የሆነውን እንደማትወድ የታወቀ ነው። በጸጋ ወደ እስር ቤት ገብቷል ጴጥሮስ። እስር ቤት ውስጥ እንዳለ ጴጥሮስ መመሪያው ተላለፈ። ምን የሚል? 3 ታላላቅ የጨለማ ክፍል ያለበት እስራት ውስጥ እንዲታሰር ተወሰነበት። ቀጥሎስ እጅና እግሩ በሰንሰለት እንዲታሰር በጋን እንዲቆለፍ ታሰረ፣ ተወሰነበት። አሁን ጴጥሮስ አንድ ክፍል ውስጥ እንደው 4 በ4 በሆነች ክፍል ውስጥ እጁንም እግሩንም ሳያስሩ በሩን ቢቆልፉበት አይበቃ? ሄሮድስ አንድ የሚያምነው ነገር አለ። ጠላት እኮ በአፉ አይመስክር እንጂ እኮ በልባቸው ያምናል። እኛ የምንሰግድለት ጌታ ከየትኛው እስራት ሊፈታን እንደሚችል እኮ ጠላት ያውቃል። አንተ ጠዋትና ማታ በፊቱ ወድቀ የምትሰግድለት ጌታ ከየትኛው እስራት ሊፈታ እንደሚችል ጠላት እኮ ጠንቅቆ ያውቃል። አንተ የምትመረከክለት መድኃኔዓለም፣ አንተ የምታመልከው መድኃኔዓለም ከየትኛውም የጠላት እስራት ሊፈታ እንደሚችል ጠላት ጠንቅቆ ያውቃል። ስለዚህ ወደ ቤተ ክርስቲያን ስትመጡ ፈተና የሚጀምራችሁ እንደምትፈቱ ጠላት ስለሚያውቅ። ወደ ቅዳሴ ስትመጡ ጫማችሁ ወልቆ መቅደስ ስትረግጡ የምትፈቱበትን እስራት ስለሚያውቅ ዲያብሎስ በብዙ ፈተና ውስጥ አይደለም ያስጨንቃችሁ።
አሁን ጠዋት ቅዳሴ ያስቀድሳለሁ ብላችሁ ስታስቡ ያልተለመደ የሆነ ፈተና ያመጣባችሁና ይሄውና አጅሬ ነጀሰኝው እንደዚህ ትላላችሁ አይደል? ለምን ይመስላችኋል? እንደምትፈጭ ጠላት ስለሚያውቅ እኮ ነው። ጸበል ብላችሁ ስታስቡ የሆነ ፈተና ያመጣባችኋል አይደለ? እናቶቼ ወንድሞቼም እናንተም አይደል? ወይ በህልመ ሌሊት ወይ በሆነ ነገር ይመታችኋል። ወይኔ ብላችሁ ትናደዳል፣ ትበሳጫላችሁ። ለምን ይመስላችኋል? ጠላት ጠንቅቆ ያውቃል። አንተ ወደ እግዚአብሔር በቀረብክ ቀን የድል በሮች እንደሚከፈት ጠንቅቆ ያውቃል። የስኬት በሮች፣ የደስታ በሮች፣ የሰላም በሮች፣ የፍቅር በሮች፣ የሥራ በሮች እንደሚከፈት ያውቃል። እንደምትፈታ ያውቃል። ድጋሚ ሰው እንደምትሆን ያውቃል ዲያብሎስ። ስለዚህ ቀድሞ ፈተና የሚጀምረው ወደዚህ ስንመጣ ፈተና የሚያመጣብን እንደምንፈታ ስላወቀ ነው። ስለዚህ የጴጥሮስ ጌታ ከየትኛው ምስራት እንደሚፈታ ያውቃል። ግቻ እንዳያመልጥ በሶስት ጨለማ ቤት ውስጥ አድርጎ አለ። በሶስት ጨለማ ክፍል ውስጥ 3 መዝጊያ ባለው ቤት ውስጥ አስገቡት ጴጥሮስን። ከዛ ቀጠሉና እንዲህ ያደረጉ እጁንም እግሩንም አሰሩት። ምንና ምኑን? ከኔ ጋር ናችሁ እናቶች? የራባችሁ እንዴ? እንደው የታባቱ ቁርስ ጋብዛችሁ ነበር። ያው ጾም ነው። ስንት እስራት ታሰረ? ቤቱ 3 መዝጊያ አለው። ቀጥሎ እጅና ምኑ ታሰረ? እግሩ። አያችሁ? ከዛ በኋላ ይሄም ደግሞ አላበቃም። በ4 ፈረቃ የሚጠብቁ ወታደሮች ታዘዘበት። በስንት ፈረቃ? ያ ማለት ምን ማለት መሰላችሁ? አንዱ እንኳን ቢያንቀላፋ ጴጥሮስ ያመልጠናል ብሎ ስላሰቡ ብቻ ነው። አያችሁ? ጠላት ይሄን ያክል ይፈራናል። ለምን እንደሆነ ታውቃለህ? አንተ የተደገፍከው መድኃኒዓለምን ከሆነ ጠላት ይፈራሃል። የተደገፋችሁት ማን ነው? ስልጣናችሁን የተደገፋችሁ አላችሁ? ገንዘባችሁን የተደገፋችሁ አላችሁ? ቤተሰባችሁን የተደገፋችሁ አላችሁ? መደገፍስ አማኑኤልን እውነት ሐሰት እና ይገርማል። በ4 ፈረቃ የሚጠብቁ ሁለት ወታደሮች ታዘዙና 2 ወታደሮች ሊጠብቁት ገብተው በጴጥሮስ ጎንና ጎን ጴጥሮስን መሃል አድርገው እነሱ ጦራቸውን እንደዚህ ይዘው ይጠብቁታል። ጴጥሮስ ያመልጣል እኮ ነው። አሁን ጴጥሮስ ሰንሰለቱ ታስሯል፣ እጁ ታስሯል፣ እግሩ ታስሯል፣ ቤቱ ተቆልፏል። ቁልፉ ያለው በጴጥሮስ እጅ አይደለም። ጴጥሮስ እንዴት ሊያመልጥ ይችላል የሚለው ወታደሮቹን ራሱ ግራ ያጋባቸዋል። የኔ ጌታ ከየትኛው ምስራት ያስመልጣላ? የመድኃኒዓለም ከየትኛው ምስራት ያስመልጣል? ከየትኛውም የጠላት እስራት ያስመልጣል። ታምናላችሁ? እስቲ የኔ ጌታ በሉ። መድኃኒዓለም ከየትኛው ምስራት ይፈታናል። እኔ አልችልም የሚለው አለ እንዴ? ይሄን እኔ አልችለውም፣ ይሄ ለኔ ይከብደኛል የሚለው አለ? የትኛውንም እስራት መድኃኒዓለም ይፈታል። የምናመልከው ጌታ ይፈታል። እና ይገርማል። ጴጥሮስ ተኝቷል። አንዳንድ ጊዜ ምዕመናን ሲደክማችሁ ትተኛላችሁ። አንዳንድ ጊዜ ተስፋ ስትቆርጡ ትተኛላችሁ። ተነስቶ መጸለዩን፣ ተነስቶ ማንባቱን፣ ትጋሃ ሌሊቱን ታቋርጣላችሁ። ያንን የጸሎት መጽሐፋችሁን ትከድኑትና በቃ ምን አገኘው? ይሄውና ቤተክርስቲያን እየመጣው ይሄው እየሰገርኩ ማህሌት እየቆምኩ እያስቀደስኩ ሰርክ ለምህላ እየመጣው የኔ ነገር ከቀን ወደ ቀን እየባሰበት መጣ እንጂ መች ተስተካከለ ብላችሁ ተስፋ ትቆርጣላችሁ። ይኸውልህ እንዲህ አይነት ተስፋ መቁረጥ ውስጥ ካላችሁ የእናንተ ቀን ደርሷል ማለት ነው። የሰማችሁ ይናራ የምትፈቱባት ሰዓት ደርሳለች ማለት ነው። የምትጎበኙባት ሰዓት ደርሳለች ማለት ነው። ተስፋ እንዳቆርጡ የከደንከውን ጸሎት መጽሐፍ ድጋሚ ሌሊት ተነስቶ ማንሳት ነው። በጠላት ላይ ዘመቻ መክፈት ነው። እና ጴጥሮስ ግን አንቀላፍቷል፣ ተኝቷል። ደጁ ተዘግቷል። ቤቱ እንደተቆለፈ ነው። ቤቱ ጨለማ ቤት ነው። 2 ወታደሮችም ነቅተው እየጠበቁ እያለ የጌታ መልአክ ይላል። እንደው በማርያም ከኔ ጋር በሉ የጌታ መልአክ። የማመላክ ሲጥሩልኝ የጌታ መልአክ ማን ነው? ቅዱስ ማን ነው? የጌታ መልአክ ሌሊት በጨለማ ሌሊት ጴጥሮስ ታስሮ እያለ በታሰረበት ቤት ውስጥ በሩ እንደተዘጋ የጌታ መልአክ ገባ ይላል። ያንቺ የተዘጋ ነገር ውስጥ የጌታ መልአክ ዛሬ ይገባል። ቅዱስ ገብርኤል አንተ የተዘጋ ነገር ውስጥ ይገባል። ቅዱስ ገብርኤል ነገር ሊለውጥ፣ እስራት ሊፈታ፣ ከጨለማ ሊያወጣ፣ ከጠላት ሊያስመልጥ ዛሬ ወደ ቤታችን ይምጣልን። ይሄ መልአክ ከእናንተ ቀድሞ ቤታችሁ ይግባላችሁ። በእናንተ ጥረት ያልተስተካከለውን ነገር ሊያስተካክልላችሁ ገብርኤል ይቅደምላችሁ። ጠላት ያዘበራረቀባችሁን ሊያስተካክል ገብርኤል ወደ ቤታችሁ ይሄድላችሁ።
የጌታ መልአክ በሩ በር እንደተቆለፈ አሁን እንደው ገብርኤልን በሩ ተዘግቷል። በተዘጋ ገብቶ ብታገኙት ቤታቸው እንደው ቤት በኩል ገባ ትሉታላችሁ? በማርያም በሏ። እሺ በሩ ቁልፍ ነው፣ ቤት ገባ ተውት። እሺ ቤት በኩል ትወጣለህ ትሉታላችሁ? የቱ ነው የሚያስደንቀው? በተዘጋ መውጣት ያቅተዋል እንዴ? ነገሩኛ። በቃ ዛሬ የተዘጋብሽ ነገር ላይ ገብርኤል ይግባልሽ። በቃ የተዘጋባችሁ ነገር ላይ ቅዱስ ገብርኤል ይግባላችሁ። የተዘጋውን ይክፈትላችሁ ዛሬ። አያችሁ ጴጥሮስ እንደተኛ አጠገቡ ቆመ፣ ገብርኤል ይቆምላችኋ። መጥቶ አጠገቡ ነው እንዲህ አደረገው። ወታደሩ ያየዋል። ማነህ ብሎ ጥያቄ አልጠየቀውም። ጠላት አይጠይቅም። ገብርኤል አጠገብ ካለ አጠገብ ያለውን ስለሚፈራ ጥያቄ አይጠይቀውም። እንዴ እኛ ሁለት ነበርን ወታደሮቹ፣ ሶስተኛ ከየት መጣ ብለው ጥያቄ አልጠየቁም። ገብርኤል ካለ ጠላት ጥያቄ አይጠይቅም። አያስነካህማ ገብርኤል በክንፍ የሚጋርድ መልአክ እኮ ነው። የሚሸፍን ጥበቃው የማይለይ መልአክ ነው ገብርኤል። እዛ ዞር ሲቀና ጎንበስ ብሎ ሲያየው በሁለት ወታደር መካከል የጌታ አገልጋይ የሐዋርያት አለቃ ጴጥሮስ ተኝተዋል። ጎኑን መታ አደረገውና ጴጥሮስ ፈጥነ ተነስ አለው። ይሄ መልአክ ዛሬ ከዝሙቱ አልጋ ያንሳችሁ፣ ከርኩሰት አልጋ ያንሳችሁ፣ ከኃጢአት ወንበር ላይ ያንሳችሁ፣ ከዘረኝነት ወንበር ላይ ያንሳችሁ። ተነስ አለው። በቃ የሚያነሳ መልአክ ነው። መሬት ላይ የወደቀባችሁን ከእጃችሁ ወጥቶ የተበተነውን ወደ እጃችሁ ይሰብስብላችሁ ይህ መልአክ። ተነስ አለው። ያንቺም ነገር ገብርኤል ሲመጣ እንደ አዲስ ያነሳላችኋል። ነገራችሁን ያነሳላችሁ። በሁለት እግራችሁ መቆም ያቃታችሁ ገብርኤል ያነሳችሁና ያቆማችሁ። ጴጥሮስ ብድግ ብሎ ሲነሳ ህልም መስሎታል። ሰማችሁኝ አይደል? እግዚአብሔር ከሚያደርግልሽ ነገር የተነሳ ህልም የምታይ እስኪመስልሽ ድረስ ታላቅ ነገር በእናንተ ህይወት ውስጥ በገብርኤል ይደረግላቸዋል። ተነሳ። ሲያይ ሁለት ወታደሮች እንደነቁ ናቸው። ፍጥጥ ብለው ያዩታል። የጌታ መልአክ ነው መሃል ላይ ያለው፣ ከጴጥሮስ ጋር ያለው። እስቲ ከኔ ጋር ያለው ገብርኤል ነው በሉ በማርያም። ወጥተህ በሰላም የምትገባው ሰላማዊ ሰዎች ስላሉ አይደለም። ሞትህን በሚያውጁሉ ሰዎች፣ መኖርህን በማይፈልጉ ሰዎች፣ በምቀኞች መካከል የምትኖረው ገብርኤል ከኛ ጋር ምን ስላለ ነው። እሱ ጠባቂያችን ስላልተለየ ነው። ተኝተን የምንነሳው እቺን ሌሊት አያርፍም ብለው የሚወራረዱ ሰዎች ባሉበት ደግፎ የሚያነቃ መልአክ ስላለን ነው። አንሰ ሰገብኮ ኖም ቆተን ሳይኩስ መግዚአብሔር አንሳኒ እንላለን። እሱ ደግፎ ስላነሳን። ደግፎ ምን ስላለን የትምህርታችን ርዕስ ንገሩኛ። እሰይ ምንድነው? ዛሬ ደስ ብሏቸዋል። በደንብ እስቲ ተከፈተላቸው በሉ። ቃሉ ራሱ ደስ አይልም? በባዛኝቷ ድገሙት። ይኸው ጠላት ይሰማል። ዛሬ የሚከፈት ነገርማ ይኖራል። ገብርኤል የሚከፍተው ነገርማ ይኖራል። መድኃኔ ዓለም የሚከፍተውማ ነገር ይኖራል። በእምነት ይደረግልና ነው አይደረግም። ከዛ በኋላ አንድ መመሪያ ብቻ ሰጠው ገብርኤል። እኔ ከፊት ቀድማለሁ፣ ከኋላ ተከተለኝ አለ። ገብርኤል ይቅደምላችሁ ከፊት፣ እኛ እንከተላለን፣ እሱ ይቅደምልን። ወጥተን በሰላም እንድንገባ ገብርኤል ይቅደምልን። ተኝተን እንድንነሳ ገብርኤል ይቁምልን። እኔ ከፊት ሄዳለሁ አለ። እናቶቼ ባለማወቅ ገብርኤል ይከተላችሁ እንዳትሉ እሺ። ገብርኤል ይቅደምላችሁ ነው። እሱ ነው መቅደም ያለበት። የጠላት እንቅፋት እንዳያገኘን እሱ ይቅደምልን። ከመንገድ የተቀመጠውን የጠላት እንቅፋት እኮ የሚያነሳው ገብርኤል ነው። መረብ ይወጥራል ጠላት፣ የመረቡን የሚበጣጥሰው ገብርኤል ስለሆነ እና ገብርኤል እኔ ከፊት ሄዳለሁ አንተ ተከተለኝ አለው። በሩ እኮ እንደተዘጋ ነው። መክፈቻ ይዞ አይደለም ገብርኤል የሚሄደው። መክፈቻው የተቀመጠው በመቶ አለቃው እጅ ነው። በወታደሮቹ አለቃ እጅ የተቀመጠ ነው። ገብርኤል ጋር የሌለማ ምን መክፈቻ አለ? ሁሉን የሚከፍት ቁልፍ አለው። ይከፍታል አይከፍትም? ከማተልኮ ማናዞት ስለመጣ ማልኮት ስለመጣ በሩ ጋር ሲጠጋ በሩ ራሱ ይከፈታል። በሩ ጋር ሲጠጋ በሩ ይከፈታል። ሁለት በሮችን አሳለፈው። የተዘጋው የናንተ ሁለት በር ይሁን፣ የጤናና የሰላም በር እሱን ይክፈትላችሁ። የሥራና የበረከት በር ከሆነ እሱን ይክፈትላችሁ። የትዳርና የልጅ በር ከሆነ እሱን ይክፈትላችሁ። ሁለቱም በር ካወጣው በኋላ ወታደሮቹ አይከተሉም፣ ቆመው ያያሉ። እንዳው እንደዚህ ብዬ ልበላችሁ፣
ጠላቶቻችሁ አይናቸው እያየ እናንተን ነጥቆ ከእሳት ውስጥ የሚያወጣ መልአክ ይላክላችሁ። በጠላት መካከል የሚያስመልጥ መልአክ ይላክላችሁ። ከጠላት ቤት ወዳጅ የሚሰጠው እግዚአብሔር ያስመልጣችሁ። እና ሁለተኛው በር ሶስተኛው በር እስቲ ሶስተኛው በር በሉ ወደ ውጭ የሚያወጣ ነበር ይበሉ እስቲ ወደ ውጭ የሚያወጣውን በር ይክፈትላችሁ። ሶስተኛው በር ወደ ከተማ የሚያወጣ በር፣ ወደ ብርሃን የሚያወጣ በር፣ ወደ ነበረበት ቦታ የሚመልሰው በር ነው። ሁለቱ በርማ ተከፍተዋል። የሚቀረው የብረት መዝጊያ የነበረ የምን መዝጊያ? በሩ በጣም በትልቅ ጋን የተቆለፈ የብረት በር ነበረ። አሁን ሁለቱም በር አልፎ ይሄ እኮ የብረት በር ነው፣ ይሄ እኮ ትልቅ በር ነው፣ ይሄን በር እኮ ማለፍ አንችልም ማለት ይችላል ጴጥሮስ? ይችላል ወይ? ጴጥሮስ የእግዚአብሔርን ሥራ ዝም ብሎ ነው እያየ ያለው። ህልምም መስሎት አልተኝቶ ስለነበረ እና ሶስተኛው በር ጋር ሚካኤል ማነው ገብርኤል መጣና ዝም ብሎ ተጠጋ። እንዲህ ወደ በሩ ጋር ሲመጣ በሩ ራሱ ተከፈተላቸው ይላል። ገብርኤል ሲቆም ይከፈታል። ያንተ በር ላይ ገብርኤል እንዲቆም ጋብዘዋ። በርሽ ላይ አሁን ሴንሰር የሌለው በር፣ ልብ አድርጉ። ምን የሌለው በር? ሴንሰር ያላቸው በሮች ጋር ትጠጋላችሁ፣ እነሱ ነው የሚከፈቱት አይደል? የብረት በር በዛ ዘመን ምን አይነት ሴንሰር ቢኖረው ነው? የናንተ በሮች የተዘጉ በሮቻችሁ ደክማችሁ ለፍታችሁ ጥራችሁ ሰርታችሁ ያልከፈታችኋቸውን በሮች ገብርኤል ሲቆም በሩን ስለሚያውቀው ራሱ በሩ ገብርኤልን አውቆ ይከፈታል። አያችሁ በሮቻችን በማን እንደሚከፈቱልን። በሩ ራሱ ይላል አውቆ ተከፈተላቸው። ምን ብሎ ተከፈተላቸው? ምን ብሎ ተከፈተላቸው? አውቆ ተከፈተላቸው። ከዛስ ጴጥሮስን ወደ ከተማ ይዞት ወጣና ልክ ወደ ከተማ ካወጣው በኋላ ከጴጥሮስ ተለየው ይላል። ካወጣ በኋላ ካሻገረው በኋላ ከፈታው በኋላ ካስመለጠው በኋላ ከመላኩ ከዚህ በኋላ ያንተ ድርሻ ነው ብሎ ተለየው። ጴጥሮስ ሌሊት እኮ ነው የተፈታው። በቀን የታሰረውን በሌሊት የሚፈታ እግዚአብሔር አያችሁ። እና እንደዚህ ሆነ። ጴጥሮስ ሄደና የማርቆስ እናት ቤት በሱ መታሰር ምክንያት ጸሎት የተደረገለት አይደለ? ሌሊት ሄዶ በር ሲያንኳኳ በር እየተንኳኳ ነው ብላ አንድ የቤት ሰራተኛ በር ልከፍት ወጣችና የሚጣራው የጴጥሮስ ድምፅ እንደሆነ ሰማችና በሩን መክፈትታ በደስታ ወደ ኋላ ተመለሰችና ጴጥሮስ ተፈቷል በር ላይ ነው አለች። የደስታዋ እኮ ነው በር ያልከፈተችው። ቤተሰቡ ደግሞ ምን አለ? እነዛ ቅዱሳን የሆኑ ሐዋርያት ቅዱሳት አንስት አሉ። ምን አሉ? በቀን የታሰረ ሰውማ በሌሊት አይፈታም አሉ። በቀን የታሰረውን መድኃኔዓለም በሌሊት ይፈታዋል። አሜን በሉ። በቀን የታሰረ ሰው በዋስ እንኳን ከወጣ በቀን ነው የምናውቀው። እንዴት በቀን የታሰረ ሰው በሌሊት ይፈታል አሉ። ማን መፍታት ይችላል? ማን ማስመለጥ ይችላል? እና እንዴት ይሆናል ብለው መከራከር ሲጀምሩ አይ ጴጥሮስ ነው ሲሉ እንዲህ ብለው አሉ፣ የጌታ መልአክ እንዳይሆን አሉ። አሁን ሌሊት በራችሁ ቢንኳኳ እንደው ሚስቶች ተነስ እስቲ ሌባ ሳይሆን አይቀርም ባትሪ ይዘውጣ ነው የምትሏቸው። ወንድሞቼ እናንተም እንዴ አብረን እንውጣ እንጂ ማንን ነው የምታጋፍጩ? ብቻዬን ወጥቼ ደግሞ ልትሉ ትችላላችሁ። ደግሞ ደፈር ቆፍጠን ያለ ሰው ደግሞ የታባቱ ብሎ ሊወጣ ይችላል። ያው አላውቅም፣ ግን በር ቢንኳኳ ሌሊት ሌባ ነው ልትሉ ትችላላችሁ አይደል? እዛ ቤት ያለውን እምነት አያችሁ። ሌሊት በር ሲንኳኳ ማን ነው አሉ? የጌታ መልአክ ነው። እስቲ የጌታ መልአክ ነው በሉ። ዛሬ በርን የሚያንኳኳ ቅዱስ ገብርኤል ነው። የጌታ መልአክ የጌታ መልአክ ነው አሉ። አይደለም ጴጥሮስ ነው ስትል እንግዲያው በሩን እንክፈት ብለው ሄደው በሩን ሲከፍቱ ጴጥሮስ ነው። በቀን የታሰርከው እንዴት በሌሊት ተፈታ ሲሉ የጌታ መልአክ በእስር ቤት ውስጥ መጣና አገኘኝ፣ ጎኔን መታና አነሳኝ። እኔ ቀድማለሁ ተከተለኝ አለ። እኔ እሱን መከተል ሲጀምር በሮች ሁሉ ተከፈቱ አሉ። ገብርኤል ከፊት ሲቀድም ሁሉ በሮች ይከፈቱልናል። በኢትዮጵያ በሀገራችን እንዲሆነ ምእመናን በሄድኩበት እግዚአብሔር በቅዱሳኑ የሰራውን ድንቅ ነገር እናገራለሁ። ልጅ የላትም በትዳሯ ምን የላትም? ይሄን ተአምር በደንብ አድርጋችሁ ስሙ። ልጅ የላትም። ቤተ ክርስቲያን በሰፈሯ ያለው በአቅራቢያው አጥቢያዋ ቅዱስ ገብርኤል ነው። ማን ነው? እና ይቺ ሴት የምትኖረው በገጠሪቱ የኢትዮጵያ አንዲት ከተማ ላይ ነው የምትኖረው።
ከተማው ላይ ሁለት ቤተክርስቲያን አለ። አንዱ የቅዱስ ገብርኤል፣ አንዱ በእመቤታችን በድንግል ማርያም የተሰራ ቤተ መቅደስ ነው። የእሷ አጥቢያ ቅዱስ ገብርኤል ነውና ሰዎች ካገባሽ ይሄን ያክል ዓመት ሆኖሻል ለምንድን ነው ልጅ ያልወለድሽው እያሉ ካፋቸው የሚወጣው ቃል ቅስሟን እየሰበረ ማህበረሰቡን መንደሩን የተወች ሴት ናት። ቤቷ የተከተተች ሴት ናት። ሁሉ ጊዜ ለቅሶ ያልተለያት ሴት ናትና አንድ ቀን በጣም ሲከብዳት በጣም በምሬት ወደ ቤተ ክርስቲያን ጭር ባለበት ሰዓት መጣችና የታላቁ መልአክ የቅዱስ ገብርኤል ስዕል ይሄውና ባትሮንሱም ላይ አለ። መጣችና በስዕሉ ፊት ተንበርክካ እንባዋን መንታ እያወረደች አንተ መልአክ ወደ ኤልሳቤጥ እንደሄድክ ወንድ ልጅ ትወልጃለሽ ብለህ እንዳበሰርካት ምን አለ የጌታ መልአክ ጸሎቴን ቅድመ እግዚአብሔር አድርስና ደግሞ አብስረኝና እስቲ ልጅ ልውለድ እባክህን መሰደቤን አርቅልኝ እያለች እንባዋን እንዲየጠረገች ስዕሉ ላይ ትቀባ ነበረ። እንባዋን ስዕሉ ላይ ትረጭ ነበረ። እንዲህ አደረገችና ጸሎት ጸልያ አንድ ነገር ግን ለእግዚአብሔር ቃል ገባች። ቅዱስ ገብርኤል ደሃ ነኝ፣ ምስኪን ነኝ፣ ገንዘብ የለኝም፣ ልጅ ከሰጠኝ ምሰጥህ ነገር ስለሌለኝ ልጁን በቤተ መቅደስ ክርስትና አንስቼ እስከሚያድግ ድረስ በዚህ ቤተ መቅደስ ብቻ አቆርብልሃለሁ አለች። አያችሁ በቃ ሌላ ምንም አላረግም፣ በሃይማኖት እንዲጸና ቤተ ክርስቲያን እያመጣው ስጋውና ደም እንዲቀበል አረግልሃለሁ፣ ይሄንን አርግልኝ ብላ ሄደች። በአመቱ የነገሩትን ማይረሳ የለመኑትን ማይነሳ በጎ ስጦታ ፍጹም በረከት በእጁ የሆነ የማርያም ልጅ ኢየሱስ ክርስቶስ የተዘጋውን የልጅ በሯን ከፈተና ወንድ ልጅ ሰጣት። ወንድ ልጅ ወለደች። ከዛ በኋላ ያ ሁሉ የለቅሶ ዘመን አለፈ። የሰደቧት፣ ያሽማጠጡባት፣ ያሟት፣ የቦጨቋት፣ የከታተፏት አቤት እኛ ስንችልበት፣ አቤት መቆራረጥ፣ አቤት መከታተፍ፣ አቤት አሁን ጎመን እየበላን ግን ስጋው ተጀምሯል። አሁን ዝልዘላው፣ ቡጨቃው፣ አቤት ሐሜቱ አያደርስ እኮ ነው። ቤተ ክርስቲያን መተን መቅደስ ውስጥ እኮ ምናማገው ደፋሮች ነን እኮ ታውቃላችሁ። ነጠላችን ብቻ አፋችን ላይ ጣል እናደርግና ይኸው መጣ እኮ ገሌን እንዲህ ነው የምንባባለው። ኧረ እግዚአብሔር ይማረን በእውነቱ። በምህረት አደባባይ ቆመን እንኳን ነገረኞች ሆነናል፣ ሰው ምናማ ሆነናል። እና እግዚአብሔር መቼም እንደው ለአፋችን ጠባቂ አኑርልን። ቅዱስ ዳዊት የጸለየው እንደዛ ስላለ ጠባቂ አኑርልን። እና ይገርማችኋል እነዛ የሰደቧት ሁሉ እንኳን ማርያም ማረችሽ እያሉ የደስታዋ ተካፋይ ሆኑ። ጠላት እንደዚህ አፈረላት። ጠላቷ ማን አሳፈረላት? የሰደቧትን ያሽሟጠጡባት ማን አሳፈረላት? ማን በልጅ ባረካት? ልጅ መስጠት የሚችል ሰው አለ ወገኖች? ልጅ መስጠት የሚችል ባል አለ ወይ? ልጅ የማስጦታ ነው። የማስጦታ ነው። የሌላችሁ እግዚአብሔር የተባረከ ልጅ ይስጣችሁ። ለሐና ሳሙኤልን ሰጥቶ እንደ ካሳት ለክብሩ የተለየ ልጅ እግዚአብሔር ይስጣችሁ። ለጸጋ ዛብ ተክልየል ለስሞንና ለአቅሌስያን ገብረ ሕይወትን የሰጠ እግዚአብሔር ለፍሬ ብሩክና ለዮስቴን ሀብተ ማርያምን የሰጠ ለእናንተም የተባረከ ዘር ይስጣችሁ። እና ይገርማልና በደስታዋ ብዛት የተነሳ የልጁ ክርስትና ቀን ደረሰ። የት ነው አስነሳለሁ ያለችው? የት ነው? ቅዱስ ገብርኤል። እና ልትታረስ የሄደችው እናቷ ቤት ስለነበረ የእናቷ ቤት ደግሞ ማርያም ቤተክርስቲያን ጋር ነው። የት ቤተክርስቲያን? እንዲህ አሏት፣ ገብርኤልም ቤተክርስቲያን ነው፣ ማርያምም ቤተክርስቲያን ነው። ያው ነው ዋናው ክርስትና መነሳቱ ስለሆነ እዚህ ቤተክርስቲያን ክርስትናውን አንሺ አሏትና ማርያም ቤተክርስቲያን ሄደ ልጁ። ጥምቀተ ክርስትናን ተጠመቀ፣ ወደ ቤተ መቅደስ ገባ። አብራት ምንድነው የምትሉት እናንተ? ክርስትና እናንተ ስታነሱ አብሮ የሚያቋቁማችሁ ሰው አለ አይደል? ሕፃኑን ያዘችላት ልጅ ነበረች። የሚቆርብበት ሰዓት ስጋ ወደ ቅዱስ ቁርባኑ ሕፃኑን ጠጋ ሲያደርጉት ሕፃኑ አይኑ እንደጨፈነ ነው። ኧረ ተኝቷል ቀስቅሾ አሉ ቄሱ። ከዛ አይኑ ሲያርጉ አይኑ እንደዛው ገልጦ ቀረ። ምንድነው ሲሉ ልጁ እኮ ሞቷል አሉ ካህኑ። ልጁ ምን ብሏል? እና እናት ደነገጠች፣ የያዘችውም ልጅ ደነገጠች። ልጅሽ እኮ በሕይወት የለም እያየሽ ነው፣ ቀዝቅዟል እኮ አሏት። ምን አለች እናት? እንባዋን እያረገፈች እየተንቀጠቀጠች ቅዱስ ገብርኤል አንድ ነገር በድያለሁ፣ ቃሌን አጥፌያለሁ፣ ስለቴን በልቻለሁ፣ አሁን አስታውሻለሁ፣ ቅጣት ነው ይገባኛል፣ ግን በልጅ አትቅጣኝ።
በልጅ ያለቀስኩበት ቀን ብዙ ጊዜ አልቅሻለሁ በልጅ ዛሬም ድጋሚ በልጅ አላልቅሳለችና እንዲህ አለችው ለካህኑ። ቄስ ባለመድኃኒት ነው። አባቴ ካህኑ ሬሳ ነው አስከሬን ነው አውጪው እያልከኝ ነው አይደል? አዎ። የክርስቶስ ደም ከኃጢአት ሁሉ ያነጻናል እያላችሁ የምታስተምሩን እናንተ ናችሁ። የክርስቶስ ደም ልጄንም ከሞት ያነሳዋልና እባክህ እምቢ እንዳትለው በጣትህ አድርገህ አፉ ላይ ደሙን ብቻ አድርግልኝ ልጄ ይነሳል አለች። ይሄን እምነት ለኛ ያርግልን። አሜን በሉ። ይሄን እምነት ለኛ ያርግልን። እናቶቻችን እኮ ድሮ እንደው ሲያማቸው ሌሊት ታመው ሲያድሩ ጠዋት ሆስፒታል አይደለም የሚሄዱ ለባሎቻቸው ሁሉ ሳይነግሩ ለልጆቻቸው ሳይነግሩ ኪዳን ለማድረስ በሌሊት ከነህመማቸው ይመጡና ኪዳን የሚያደርሱባት ቦታ ጫማቸውን ውልቅ ያደርጋሉ። እኔ ክፍለ ሀገሩን ነው ማወራችሁ። ከዛ በኋላ ውልቅ ያደርጉ ይቆሙና የኪዳኑ ጸሎት እንዳለቀ ያቺን ጤዛዋን ታውቃላችሁ፣ ሳር ላይ ያለችዋን ጤዛ ብስብስ ያደርጉና መድኃኔዓለም አንተ ፈውሰኝ፣ ስላሴ አንተ ፈውሰኝ ይሉና የታመሙት ቦታ ላይ እሽት ሽት አድርገው ድነው ወደ ቤት ይመለሱ ነበር። እናቶቻችን ዛሬ ድሮ እምነት አለን? አሁን እንደ ድሮ እናምናለን? ብዙ በመጸለይ ብዙ ጸበል በመቀበል ብዙ በገዳም በመሄድ ነው ምን የሚመስለን? እና ይሄ እምነት ነበራትና ካህኑ እንደ እምነትሽ ይደረግልሽ እኔ አልከለክልሽም አለና በጣቱ አርጎ እንዲህ በእጁ በጣቱ ጠምቶ አፉ ላይ ሲያስቀምጥለት አይኑን ግልጥ አደረገ። ይሄ የሆነው በቅዱስ ገብርኤል ቤተክርስቲያን በቅዱስ ገብርኤል ቤተክርስቲያን ተስላ በስዕሉ ፊት ወድቃ ልጅ አገኘች። ልጁ ቢሞትባትም ቅዱስ ገብርኤልን ጠርታ ከሞት ተነሳላት። የሞት ያክል የረሳችሁትን ነገር ቅዱስ ገብርኤል ያንሳላችሁ። እና ዛሬ ምን አለላቸው እያልኩሽ ተከፈተላቸው። የጤና በር እንዲከፈትልን፣ የልጅ በር እንዲከፈትልን፣ የተዘጉብን በሮች ሁሉ በቅዱስ ገብርኤል አማላጅነትና ጸሎት እንዲከፈትልን ጌታ መንፈስ ቅዱስ ሁላችንም በቸርነቱ ያግዘን። እስቲ ከመቀመጫችሁ ሁላችሁም ብድግ በሉ። ወደ ዝማሬ ከመሄዳችን በፊት እስቲ ቁጭ ብድግ በሉና አንድ ነገር እንድትሉልኝ ፈልጋለሁ። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። እስቲ ስላሴ ሁለት እጅ የሰጣችሁ ጥላ ያዛችሁን አይደለም ጥላ የሌላችሁ እንደው መቼም ሁለት እጅ እንደው ደስ ሲል እጃችሁ አቤት 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 ዛሬ ይባረክ እንጂ አባቱ። እስቲ ወደዚህ ቀና አርጉለት ለመድኃኔዓለም። 30 ቀን ሰርታችሁ ወር አላደርስ ያላችሁ ሰዎች አላ እስቲ አንሱለት ለመድኃኔዓለም። ከልደታ እስከ ኪዳነ ምሕረት ደሞዛችሁ ሆነባችሁ አንሱላት። ደግሞ ማን ይባርከናል? አቤት እጃችሁ ሲያምር አንሱ ለመድኃኔዓለም። ለኔ አይደለም ለደካመው። እኔማ ምን ማድረግ እችላለሁ? እኔ መስጠት አልችል፣ እኔ መባረክ አልችል። የሚባርከን አምላክ በሰማይ ሆኖ የሚያየን አምላክ የሚቀድሰን አምላክ የሚያየን እንባ የሚያብስልን መድኃኔዓለም እጃችሁ እንደዘረጋላችሁ የምሕረት እጁን ይዘርጋላችሁ፣ የሰላም እጁን ይዘርጋላችሁ፣ የበረከት እጁን ይዘርጋላችሁ፣ የምህረት እጁን ይዘርጋላችሁ፣ የይቅርታ እጁን ይዘርጋላችሁ። ጤና ለጎደለባችሁ የጤናውን በር ይክፈትላችሁ። ሰላም ለሌላችሁ የሰላሙን በር ይክፈትላችሁ። ፍቅር ለሌላችሁ የፍቅሩን በር ይክፈትላችሁ። ትዳር ለሌላችሁ የትዳሩን በር ይክፈትላችሁ። ልጅ ለሌላችሁ የልጁን በር ይክፈትላችሁ። ጤና ለጎደለባችሁ ከሰው በታች ለሆናችሁ ዛሬ መድኃኔዓለም ያነሳችሁ። የታላቁ መልአክ ቅዱስ ገብርኤል ጸሎት ይደግፋችሁ። የወደቃችሁ በቅዱስ ገብርኤል ያንሳችሁ። ቅዱስ ገብርኤል ከጠላት ይከልላችሁ። በእጃችሁ የጨበጣችሁትን በእግራችሁ የረገጣችሁትን ይባርክላችሁ። በአፋችሁ የተናገራችሁትን ያስምርላችሁ። ተርፎ ከሚቀረው ዘመን ስላሴ አይንፈጋችሁ። ክፉ አይልከፋችሁ፣ መልካም አይለፋችሁ። ከወዳይ ጠላት ይጠብቃችሁ። ምቀኛውን፣ ሸረኛውን፣ ተንኮለኛውን፣ ነገረ ሰሪውን፣ ከዳተኛውን ያዘላችሁ። ስትወጡ ገብርኤል ከፊት ሆኖ ይምራችሁ። ስትገቡ ገብርኤል ከኋላ ሆኖ ይከተላችሁ። የድንግል ማርያም ጸሎት ይጠብቃችሁ። የተክልዬ ጸሎት ይጠብቃችሁ። ኢትዮጵያችን ወደ ከፍታ ያምጣልን። የቀደመ ክብሯን ይመልስልን። እርቀ ሰላሙን ይዘዝልን። የሚነደውን እሳት ያጥፋልን። ልዩነቱን፣ ጦርነቱን ያርቅልን። እንደ ቀድሟችን መንደር ሳንገባ ዘር ሳንቆጣጠር ምስራቅና ምዕራብ ሳንባባል በኢትዮጵያዊነታችን በሰውነት ቋንቋ እንግባባ ያድርገን። መድኃኔዓለም ይባርካችሁ። በለቅሶ የመጣችሁ እንባችሁን ያብስላችሁ። ቤታችሁ ጉድለት ያለ ጉድለታችሁን ይሙላላችሁ። ስራ ላጣችሁ ገብርኤል ስራ ይስጣችሁ። የምትበሉትን የማይሻገት እንጀራ አማኑኤል ይስጣችሁ። የጠመምባችሁን ያቅናላችሁ። ክፎች የቀሙባችሁን እድል አማኑኤል ይመለሰላችሁ። እስቲ ከፍ አድርጋችሁ አመስግኑ። ክብር ምስጋና ለመድኃኔዓለም ይሁን። ለስላሴ ምስጋና ይሁን። ለአምላካችን ምስጋና ይሁን። ለድንግል ማርያም ምስጋና ይሁን። ደስ አላችሁ፣ ደስ አላችሁ። መቼም
እንደው ፋሲካ አደረጋችሁት አይደል? ዛሬ ደስ ስላላችሁ ነው አይደል? ያጨበጨባችሁ እልል ያላችሁ እግዚአብሔር ይደሰትባችሁ። በቃ ዛሬ ይሄ ደስታ ሳይወሰድባችሁ ወደ ቤት ይግባላችሁ። ይሄ ደስታ ሳይቀማ ወደ ትዳራችሁ ውስጥ ይግባላችሁ። ወደ ሥራ ቦታችሁ ይግባላችሁ። ደስ ብሏችሁ እንደዋላችሁ የደስታ ምዕራፋችሁ ዛሬ ይጀምራላችሁ። የስኬትና የደስታ ምዕራፋችሁ ዛሬ ይከፈትላችሁ። ይህ ሄላቱብ ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ ስብከት ቤተ ክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።